እንግዲህ የጥንቃቄ መልእክት ነው ይዤላችሁ የመጣሁት። በተቻላችሁ ላይክ፣ ሼር እንዲሁም ለብዙ ሰው እንዲደርስ ብታደርጉልኝ ደስ ይለኛል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ በመላው ዓለም የምትገኙ እህት ወንድሞቼ ኢድ ሙባረክ ብያለሁ። በመጀመሪያ እንግዲህ ዛሬ ትንሽ ይዤላችሁ የመጣሁት ያው ከናንተ የተሻለ እውቀት ኑሮኝም ባይሆን ያው የተሻለ ምክር ቤት ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦች ይሄንን ነገር እንግዲህ የተወሰነ እንኳን አዳምጣችሁ ሸር ብታደርጉልኝ ደስ ይለኛል ማለት ነው። እኔ ይሄንን ነገር ግን ብዙ ተመልካችና ብዙ ተከታታይ ያለው ሰው ይሄን ነገር ሸር አድርጎ ለህዝቡ ለእህት ወንድሞች ትንሽ ሂንት ቢሰጣቸው ደስ ይለኛል ብዬ አስባለሁ ማለት ነው። በጣም 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 ወዴት እየሄድን እንደሆነ አላቅም። እንግዲህ ውድ ቤተሰብ ያው ታውቃላችሁ ሰሞኑን ሶሻል ሚዲያ ላይ የምናየውን ነገር እያየን ነው ማለት ነው። በጣም አስነዋሪ ነገር በጣም 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 እሱ ምንድነው እንግዲህ ከቤተሰብ ጋር ያለው ግንኙነት ከቤተሰብ ጋር ያለውን ነገር ሶሻል ሚዲያ ይዘን እንመጣለን። 20 ሺህ 30 ሺህ ህዝብ ባለበት ላይ የቤተሰቦቻችንን ገበና የምናወራ እህቶች አለን፣ እህቶች አላችሁ፣ እንደዚሁም ወንድሞች አላችሁ። ለምንድን ነው ሶሻል ሚዲያ ላይ የቤተሰብን ገመና አይታችኋል? ሰሞኑን የተፈጠረውን ማለት ነው። እህትና ወንድም፣ እህትና እህት፣ ወንድምና ወንድም እንደዚሁ ምንም እንትን ለሌለው ነገር ማለት ነው። እንዴት ነው የቤተሰብን ነገር ሶሻል ሚዲያ ላይ ወጥተን የቤተሰብን ገበና፣ የቤተሰብን አይብ፣ የቤተሰብን እንዴት ነው በምን አይነት ሲጀመር እንደ ወዴት እየሄድን ነው የማለት ሁኔታ ላይ ነው አሁን ሰሞኑን ያየሁት ነገር ማለት ነው። በጣም ከባድ፣ በጣም የሚያሳፍር ወላሂ ለአዚም በጣም የሚያሳፍር ማለት ነው። ኦኬ ልትበደሉ ትችላላችሁ፣ አንድ ሰው ሊበደል ይችላል። ያንን ብሶትን ደግሞ እዚህ ሶሻል ሚዲያ ላይ ወጣችሁ የቤተሰቦቻችሁን ነውር ከማውራት ወላሂ በህግ ጠይቁ። በቃ ባላችሁበት ሀገር ኢትዮጵያም ከሆነ በውክልና ነገር እኮ ይቻላል በህግ መጠየቅ። በቃ ይሄ ነው የሚያሰደው። እንደዚህ የማያስችልና ነገሩ በጣም አስቸጋሪ ከሆነ በህግ መጠየቅ እንጂ እዚህ የቤተሰቦቻችሁን እንደውም እዚሁ ገስት ላይ ገብታችሁ መሰዳደብ ነገ ይቆጫችኋል። እኔ እምላችሁ ነገር ማለት ነው ነገ የምታፍሩበት ነገር ነው። በጣም የሚያሳፍር ሶሻል ሚዲያ የያዘው ነገር ደግሞ ሪከርድ ይቀመጣል እስከ ልጃችሁ ድረስ ነው የሚያሳፍረው ማለት ነው። ይሄ ነገር የምትሉት ነገር ሪከርድ ተቀርቷል። ያ ነገር ደግሞ ቪዲዮ እየተቆረጠ በየቲክቶኩ በየሶሻል ሚዲያው ይለቀቃል። ያ ነገር እስተመቼም አይወጣም። ያን ነገር ስታዳምጡት ልጆቻችሁ፣ ቤተሰቦቻችሁ ሲያዳምጡት ያን ነገር ምን አይነት ስሜት ነው የሚሰማችሁ? ምን አይነት ስሜት ነው የሚሰማችሁ? እኔ እውነት በጣም ራሴን ብቻ እናንተን ምን አይነት ስሜት እንደሚሰማችሁ አላቅም። እኔ ግን በዚህ ሁኔታ ምን አይነት ወዴት እየሄደ ነው እስከ ማለት ድረስ ነው የደረስኩት ማለት ነው። ማለት ቤተሰብና ቤተሰብ እዛ ገብቶ የሌላ አጸያፊ ስድብ ሲሰዳደብ ይሄን በድለሽኛል፣ ይሄን በድለሽኛል ምናምን ያኬ አይብ ነው ሲጀመር ማለት ነው። በእርግጥ ቤተሰብና እንደዚሁ ልትበዳደሉ ትችላላችሁ። ያንን ነገር ደግሞ ከተቻለ ተግባብቶ ከዛው ከቤተሰብ ጋር ተስማምቶ ነገሮችን ችግሮችን መፍታት፣ ካልሆነ ግን ሹልክ ብላችሁ ወደ ህግ በምትጠይቁበት ህግ መጠየቅ ነው እንጂ እዚህ ሶሻል ሚዲያ ወጣችሁ እነሱ እኮ ይሄን ነገር እኮ የሚያካሂዱት እነሱ ቢዝነስ እየሰሩ ነው፣ ፎሎ እየሰበሰቡ ነው፣ እየለቃቀሙ ነው። እንግዲህ ጥቅሞችን የራሳቸውን ጥቅም እንጂ ስላንቺ ሚስጥር ስላንቺ ቤተሰብ ደንታም አይኖራቸውም ማለት ነው። እንደዚህ አይነት የሰው ገበና የሚያስወጡ ሰዎች የራሳቸውን ካፒታል እያበረከቱ እንጂ ለእናንተ አንድም ቅንጣት እንትን ሀቃችሁ ተወጣ ይወጣ አልወጣ እኛም ቸገረን፣ ፎሎዋችን ይጨምራል። እንዲሁም ደግሞ ያለውን ጥቅም እያያችሁ ነው ማለት ነው። ስለዚህ እባካችሁ የቤተሰቦቻችሁ ሚስጥር እባካችሁ ሶሻል ሚዲያ እያወጣችሁ እባካችሁ አትዘርጉ። ነገ ይቆጫችኋል። ምን ነው የዛን ሰዓት ጊዜ ምላሴን ቆርጦት ኑሮ የምትሉበት ቀን ይመጣል ማለት ነው። እውነቴን ነው የምላችሁ።
ስለዚህ ይህንን ነገር በጣም ጥንቃቄ ልታደርጉበትና ልታስቡበት የሚገባ ነገር ነው። ስለዚህ ውድ ቤተሰቦች በተቻላችሁ ይህንን ነገር ሸር አድርጉት። ካሁን ቀደም እንደዚሁ እያየን ነው። አንድ እህታችንና አንድ ወንድማችን እንደዚሁ ሶሻል ሚዲያ ላይ መጥተው ሲሰዳደቡ የሌለ ነገር ሲላነዝ እህትና ወንድም ናቸው እንዴ እያለ ህዝቡ ጉድ ብሎ ከዛን ደግሞ ታረቁ ተስማምተው ምናምን ይባላል። ይሄ የውስጥ ኦኬ አውፍ ሊባባሉ ይችላሉ። ግን ይሄ አይነት ነገር ከውስጥ የሰው ልጅ ስነ ልቦና ይጎዳል። በጣም ስነ ልቦና በጣም ነው ስብርብር የሚያደርገው። ስለዚህ እህቶች ወንድሞች ይሄንን ነገር በጣም ቲንክ አድርጋችሁ ከራሳችሁ ሆናችሁ ራሳችሁን ተቆጣጥራችሁ ንዴታችሁን ብሶታችሁን ተቆጣጥራችሁ ረጋ ብላችሁ ችግራችሁ ወይንም በደላችሁን በሚፈታ ነገር አግባብ ባለው ነገር ችግራችሁን መፍታት ነው ያለባችሁ ብዬ አስባለሁ፣ እንደኔ ማለት ነው። ለምን ጥሩ ያልሆነ እንግዲህ ከቤተሰቦቻችሁ የቀረበ ማን አለ? የለም። ምንም ይሁን ምንም ከቤተሰብ የቀረበ ማንም የለም። ስለዚህ እኔ ሰሞኑን ያየሁት ነገር በጣም ደስ የማይል እኔ ቢያንስ እንደዚህ አይነትን ሰዎች አንዳንድ ጊዜ የሚሄዱበት አካሄድ ጥሩ ሆኖ አንዳንድ ጊዜ ደግሞ ሰዎችን አደጋ ላይ የሚጥል አካሄድ ነው የሚሄዱት ማለት ነው። ሰዎችን ነገ ወደሚያሳፍርባቸው ቦታ ይዟቸው እየሄዱ ነው ብዬ አስባለሁ። ስለዚህ ይሄንን ነገር እንደራሴ ትክክል ያልሆነ ነገር ነው ብዬ ነው የማስበው። ከእናቷ ጋር ተጣልታ እናቷን ዝበደል እንደዚህ ሲዘረግፈው ከወንድሟ ጋር ተጣልታ ዝጋ ከእህቱ ጋር ተጣልቶ ዝጋ እንዴት ነው የሚሆነው? ነገ ዛሬ ዝመተሽ ተናገርሽ ወይንም ዛሬ ዝመተ ተናገርክ ነገ ከማን ጋር ነው አብረህ የምኖረው? ዙረህ እኮ እነሱ ጋር ናቸው አይደል? ያንን ዛሬ ደገምከውን ዛሬ ተናገርከውን ቃል ተናግረህ የፈለግከውን ተናግረህ የፈለግሽውን ተናግረሽ ነገ ተነገ ወዲያ እንዴት ነው አብረሽ የምንኖሪው ነው። ስለዚህ አያሳፍራችሁም? ያሳፍራል በጣም። ስለዚህ ውድ ቤተሰብ ይህንን ነገር ላይክ ሼር እያደረጋችሁ ያው ለሌላ ሰው እንዲደርስ እኔ ለብዙ ሰው እንዲደርስ ነው ፍላጎቴ ማለት ነው። ስለዚህ ውድ ቤተሰብ ያው ይሄን ታልኳችሁ እንግዲህ እንዲያላበረክትባችሁ ማለት ነው። ሁኔታውን እናንተ ይገባችኋል። ሶሻል ሚዲያ ላይ በአሁኑ ሰዓት ላይ ምን እየተካሄደ ምን እየተወራ እንደሆነ ያለውን ነገር በሽም ይገባችኋል። ያው እኔ ለማስታወስ ያህል ነው። ይሄን ታልኳችሁ ይበቃኛል ማለት ነው ውድ ቤተሰቦቼ እና ቪዲዮውን እያያችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦች። ያው ብዙም እንግዲህ ንፋሱ ትንሽ ውጭ ላይ ነው ያለሁት፣ ላይሰማችሁ ይችላል። እንግዲህ እያገጣጠማችሁም ቢሆን ስሙልኝ፣ ሀሳቤን ትረዱኛላችሁ ብዬ አስባለሁኝ። ያው ካልተሰማችሁም እያገጣጠማችሁ ስሙት ማለት ነው። ንፋስ ነው፣ በጣም ይነፍሳል። ያው ላይሰማችሁ ይችላል ብዬ አስባለሁ። እያገናኛችሁም ቢሆን ሀሳቤን ተረዱኝ ማለት ነው። እና ምችት ይበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።